አዎ እስኪ ትንሽ ንገረን ስለ ቤተሰቦቼ ስለ እናቴ ብቻ ወረድ ሲለኝ እናቴን በጣም ስለምወዳት ማለት ነው የኔ ታናናሽ ወንድምና እህቶቼም አሉ እኔ የቤቱ የመጀመሪያ ልጅ ነኝ እናቴ በጣም ጠንካራ ሰው ናት በጣም የምትገርም እናት ነችና ይቅርታ እንደዚህ ከማወራ በሆነ ነገር በገልጻት ደስ ይለኛል እሺ ሰላም ሁኚ ጤና በህይወት ዘመንሽ ካለኝ ነገር በላይ በጣም ነው ምወድሽ ካለኝ ነገር በላይ በጣም ነው ምወድሽ yes አጥቼላት እንጂ ብርቱ ፊደላት እናቴ የምላት በተራ ቃላት ደጋግሜ ልጥራት በልብ ቃል ምት ስለማትገለጽ በዓለም ልሳናት ለእናት ስለሆነ ነው እንጂ ዘፋኝ አይደለም የት ነው እናት ያሉት ድሬዳዋ ናት ያለችው ይደርሳቸዋል እሺ ሰውነት 2 ደቂቃ አለ የተዘጋጀበትን አቅርብ አንዳንድ ጥናቶችን እያየው ነበር በዓለማችን 3ኛው የሞት ምክንያት ነው በሀገራችን ደግሞ በየቀኑ 30 ሰዎች ይሞቱበታል በቀን 30 በአመት 10950 የሚያሳዝነው አብዛኞቹ ሟቾች ወጣቶች ናቸው ራስን በማጥፋት ወጣቶች ለምን ራሳቸውን ያጠፋሉ በፍቅር ምክንያት በበሽታ ምንም የለኝም ባዶ ነኝ በማለት ይሄን ጀበና ይውት ባዶ ነው አይደል ጥሩ ነገር ግን አንደኛ ባዶ ነው ማለት ምንም አይዝም ማለት አይደለም እንደውም በተቃራኒው ነው ሁለተኛ ፈልገን ያላጣነው ነገር የለም ማለት አንችልም የብዙዎቻችን ችግር ደግሞ ይሄ ነው መርምረን ባልዘለቅነው ተፈጥሯችን ላይ ቶሎ ዘግቶ መወሰን ይቀናናል ብዙዎቻችሁ ደንግጣችኋል በስክሪን የሚያዩ እናቶች ደግሞ በሚወዱት መሰበር አዝነዋልም ደንግጠዋልም አንድ ሰው ራሱን ሲያጠፋ የሚወዱት ሰዎች ምን ያክል ይደነግጡና ያዝኑ ለምን ያክል ቀናትስ በጥቁር ልብስና ማንነት ይከርሙ ሌላው ቅድም ባዶ ነው ያልነው ጀበና ውስጡ የነበረውን ነገር ተመልከቱ አንድ ሰው ራሱን ሲያጠፋ ውስጡ የነበሩትን ሀገርን የሚጠቅሙ ራሱን የሚያለሙ አንጸባራቂ ሐሳብ ጽንሶች ጨንግፈው ለማንም ለምንም ሳይሆኑ ይቀራሉ ጌታዬ እህቴ ምንም ነገር ሊገጥምሽ ይችላል ነገር ግን እልፍ ሲሉ እልፍ ይገኛል አየህ ይህ እርሳስ ከዚህ መሰበር በኋላ እንኳን ቢሆን እልፍ ብሎ ውብ ስዕሎችን ለማስቀረት ይቀርጻል እንጂ በፍጹም እጅ አይሰጥም ይህ እርሳስ ጎዝ ነው አይደል ነገር ግን ይሄ እንኳን ችግር ሲያጋጥመው ራሱን ሳይሆን ስህተቶቹን ነው የሚያጠፋው እንዲህ የሚያምር ጥልፍ ብትመለከት እንዲህ ስትገልጠው ደግሞ ጀርባው እንደዚህ ነው ከያንዳንዱ የሚያምር የሚመስል የሰው ህይወት ጀርባ ውስጥ እንዲህ የተወሳሰቡ ነፍ ችግሮች አሉ ነገር ግን ችግሩን ጠንካሮች የመፍትሄ መሰረት ሲያደርጉት ደካሞች ደግሞ ራሳቸውን ያጠፉበታል ችግርህን አቅልለው ላንተ ተለይቶ የጨለመ ጀንበር ላንተ ተለይቶ የተደፋ ሰማይ የለም አይ የኔ ችግር ከሁሉም ይለያል የምትለኝ ከሆነ አልጫውን ሽሮ የሚያጣፍጠው የሚያቃጥለው ቃሪያ ነው እልሃለሁ ስለዚህ አግኝቶ ማጣትህን አፍቅሮ መከዳትህን ሌሎችም ችግሮችን እልፍ ስትላቸው እልፍ እንደምታገኝ እኔ ምስክርህ ልሆን እችላለሁ ከዚህ በኋላ እያንዳንዱ ዕለታዊ ቀደህ ከምትጠልቀዋ ጨለማን አስከተላ ከምትገባዋ ጋር ሳይሆን ንጋትና ብስራትን ከምታበስረው አዲሲቷ ጀንበር ጋር አዲስ ሆኖ ስለመነሳት